የቀድሞ ጀነራል ዊንጌት ሁለተኛ ደረጃ ትምህርት ቤት ካፈራቸው በርካታ እውቅ ኢትዮጵያውያን መካከል ፖለቲካው መስመር ተሰልፈው ሀገር ከመሩት ውስጥ የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ፣ በደርግ ዘመን ጠቅላይ ሚኒስትር የነበሩት እንዲሁ አቶ ተስፋዬ ዲንቃ፣ በዚያው ዘመን የትምህርት ሚኒስቴርን በሚኒስትርነት የመሩት ዶክተር ያየ ይራድ ገጣው ሲጠቀሱ ምንድነው ይሄ ደግሞ ባለ 6 ዲጂት ስልክ ይቺ የምትሽከረከረው መጀመሪያዎቹ አካባቢ የነበሩ ተማሪዎች የገና በዓል የፋሲካ በዓል ገነተ ልዑል ቤተ መንግስት ነበር ይሄድ የሚጋበዙት እና በዛን ጊዜ በደንብ ተጋብዘው ከቤተሰቦቻቸው ጋር አብረው ተጋብዘው ይመጣሉ። ሸሚዝ ይሰጣቸዋል። እዛ ለብሰው የገና በዓል የገና እረፍት ይባልና ወደ ቤታቸው ይላካሉ ማለት ነው። በዓልን ከንጉሱ ጋር ካሰለፉ በኋላ ስለ ጀነራል ዊንጌት ትምህርት ቤት ከማንሳታችን በፊት ጀነራል ዊንጌት ማን ናቸው የሚለውን አነሳለን። በህንድ ጠቅላላ ግዛቶች ስር በምትገኝ ናይኒታል በምትባል አንዲት መንደር ውስጥ ከስኮትላንዳውያን አባትና እናት የዘር ሐረግ የሚመዘዝ አንድ የታሪክ ጀግና በመጋቢት ወር 1903 ዓ.ም ተወለደ። ዊንጌት በልጅነቱ የተለየ ንቃት የማይታይበትና ትምህርቱንም በግል ትምህርት ቤት ሲማር ከቆየ በኋላ ቻርተር ሃውስ በሚባል ተቋም ቀጥሎ የላቀ ውጤት አላስመዘገበም። እንደ አውሮፓውያን አቆጣጠር በ1920 የ17 ዓመቱ ወጣት የሁለተኛ ደረጃ መልቀቂያ ፈተና ዝቅተኛ ውጤት በማምጣት አጠናቀቀ። ከዚያም ውልዊች በምትባል ቦታ በሚገኘው ሮያል የጦር አካዳሚ ተቀላቀለ። በዚያን ጊዜ ነበር ወጣቱ የህይወቱን አቅጣጫ የሚቀይሩ አስተሳሰቦችንና ብስለቶችን የተላበሰው። ትምህርቱን በአግባቡ በመከታተልና ሞጋጅ ሀሳቦችን ጭምር በማፍለግ ወታደራዊ ስልጠናዎችን በትጋት ወስዶ በስትራቴጂ ትምህርት የላቀ ችሎታ ያለው እጩ መኮንን ለመሆን በቃ። በከፍተኛ ውጤት ትምህርቱን አጠናቆ በእንግሊዝ ንጉሳዊ እግረኛ ጦር ውስጥ በመኮንንነትም ተመደበ። በወቅቱ የእግረኛ ጦር ዋና መሳሪያ በሆነው የፈረስ ግልቢያ የተለየ ክህሎትም ያለው ሆነ። እንደ አውሮፓውያን አቆጣጠር በ1925 የመቶ አለቅነት ማዕረግ ሲያገኝ ከ2 ዓመት በኋላ ደግሞ ለሻምበልነት የተሰጠውን ፈተና በብቃት አልፎ ሹመቱን አገኘ። ቀጥሎም የልዩ ልዩ የውጭ ሀገር ቋንቋዎች ትምህርት በሚሰጥበት ስኩል ኦፍ ኦሪየንታል ስታዲስ በሚባል ተቋም ውስጥ በመግባት አረብኛ ቋንቋን በአንደኛ ደረጃ አስተርጓሚነት ብቁ ሆኖ ተመረቀ። ካፒቴን ዊንጌት በ26 ዓመቱ ሻምበል አዛዥ ሆኖ ለመጀመሪያ ጊዜ ከሀገሩ ውጪ በሱዳን እንዲያገለግል ተመድቦ ወደ አፍሪካ አህጉር መጣ። ዊንጌት ልዩ ክህሎትና የመሪነት ችሎታ ያለው መኮንን እንደሆነም ሊታወቅ የቻለው ሱዳን ውስጥ ሻምበል ሆኖ ይፈጸመው በነበረው የጦር አመራር ብቃት ነበር። ሱዳን ውስጥ ጋላባት በምትባል ቦታ ተመድቦ ያለ ድንበር አቋርጠው ለንግድ ስራ ከሚገቡ ኢትዮጵያውያን ነጋዴዎች ጋር መገናኘትም ቻለ። ከእነርሱም የኢትዮጵያውያንን የአኗኗር ዘይቤ፣ እምነትና ባህል ለማጥናትም ሞከረ። ወጣቱ ጀነራል ከዚያን ጊዜ ጀምሮ ለኢትዮጵያና ለሕዝቦቿ ያለው ፍቅርም ተጠነሰሰ። ዊንጌት በሱዳን በግብጽና በአገሩም በሼፊልድ ከተማ በልዩ ልዩ ወታደራዊ ተቋማት በማገልገል ልምድ ካካበተ በኋላ አረብኛ ቋንቋ በመቻሉ በፍልስጤም የብሪታንያ 5ኛ ክፍለ ጦር የደህንነት መኮንንም ሆኖ ተመርቷል። መኮንኑ ፍልስጤም ውስጥ በሚያከናውናቸው የደህንነት ስራዎቹ በበላይ አለቆቹ ዘንድ ትኩረትና አድናቆትም ተቸረው። ላበረከተው አገልግሎትም ከፍተኛ ሜዳሊያ ከመሸለሙ ባሻገር ፊልድ ማርሻል ቪሴንኮት ቴብል የተባለውን የብሪታንያ ከፍተኛ መኮንንነት ማዕረግም አግኝቷል። ዊንጌት ሀሳቦቹን ያለ አንዳች ፍርሃት የሚያቀርብ ወደ ሰው አካል ጠልቀው የሚገቡ ባለምጡቅ አእምሮም ነበረ ይላል ኮሎኔል ሳደንፎርድ የተባለ እንግሊዛዊ ጦር መኮንን። በሙሶሎኒ እብሪት በኢትዮጵያ ላይ ወረራ በፈጸመችበት ወቅት የብሪታንያ ጦር የኢትዮጵያን አርበኞች ለማገዝ የጀነራል ካኒንግሃም ጦር በደቡብ በኩል ከኬንያ የጀነራል ዊሊያም ጠላት ጦር በስተሰሜን በከረን ወደ አስመራ እንዲሁም የጀነራል ዲኤ ሳደንፎርድ የጀነራል ኦርዲ ቻርልስ ዊንጌት ጦር ደግሞ ንጉሱ ባሉበት በምዕራብ ኢትዮጵያ በኩል በመግባት ኢትዮጵያን ነፃ በማውጣት ረገድ ከፍተኛ ውለታን ፈጽመዋል።
ኢትዮጵያውያን ታሪክ የሰራውን ሰው ጀግና ይወለዳል እንጂ አይሞትም በማለት ላበረከተው የማይረሳ ውለታ በስሙ ትምህርት ቤት ሊሰራለትም ችሏል። በአሁኑ ጊዜ ጀነራል ዊንጌት ከትምህርት ተቋም ስያሜ ባሻገር የአካባቢ መጠሪያ ሆኖም እያገለገለም ይገኛል። ተክላይ አስፋው እባላለሁ። የኮሌጁ የኮሚኒኬሽን ባለሙያ ነኝ። ጀነራል ዊንጌት ስንመለከት መጀመሪያ ስያሜው እንድታገኘው የሚለውን ነገር ስንመለከት ጣሊያን ለሁለተኛ ጊዜ ሀገራችን ወሮ በነበረበት ሰዓት ላይ የእንግሊዛውያንና የኢትዮጵያ የውስጥ አርበኞች ትግልና የእንግሊዛውያን ጥምር ጦር ነው ከሀገራችን ጋር ነጻነትን ያቀናጁን። ስለዚህ በዚያን ሰዓት ንጉሱ በሚገኙበት በስተ ምዕራብ ኢትዮጵያ የገባው በሱዳን በኩል ሲመራ የነበረው የጦር መሪ ነው ጄኔራል ዊንጌት። እሱ ከንጉሱ ባሉበት ግንባር የመጣ ነው። በመሰረቱ በኬንያን በኩል እንግሊዛውያን ረድተው ነበርና ታላቅ ተጋድሎ በማድረግ የሀገራችንን አርበኞች በማገዝ ውጤታማ ስራዎች ተሰርተው ሀገር ለድል እንድትበቃ ለነጻነት የታገለ በመሆኑ በወቅቱ የነበሩት ንጉሠ ነገስት ቀዳማዊ አፄ ኃይለ ሥላሴ ለሱ መታሰቢያ የሆነ ዘንድ በይህን ትምህርት ቤት ማቋቋም ተችሏል ማለት ነው። መቼ ተቋቋመ ብለን ስንመለከት ነጻነት በተከበረ በ5ኛው ዓመት ሲከበር ነው። እንደሚታወቀው ከጣሊያን ወረራ ነጻ የወጣንበት 1933 ሚያዝያ 27 ነበር። 5ኛ ዓመቱ በሚከበርበት በ1938 ዓ.ም ሚያዝያ 7 ላይ የመጀመሪያዎቹን ተማሪዎች ተቀብሎ ማስተማር ጀመረ። የመጀመሪያዎቹ ተማሪዎች ቁጥራቸው 30 የሚሆኑ ነበሩ። እነዚሁም በዛን ጊዜ አጠራር አሁን ክልል፣ በፊት ደግሞ ክፍለ ሀገር ይባል ነበር። ከዛ በፊት በንጉሱ ጊዜ የነበረው የሀገራችን አወቃቀር ጠቅላይ ግዛት የሚባል ነበርና ከተለያዩ ጠቅላይ ግዛቶች የተውጣጡ በውጤታቸው በጣም የላቀና በሀገር ውስጥ በሚሰጡ የሚኒስትሪ ፈተና ከፍተኛ ውጤት ያስመዘገቡ እንደገና ደግሞ በእንግሊዝ ያውያን የነሱን የትምህርት ውጤት ተፈትነው ከፍተኛ ውጤት ያስመዘገቡ ተማሪዎችን ተቀብሎ ማስተማር ጀመረ ማለት ነው። አጀማመሩ ይህን ይመስላል ዊንጌት። ከዚያ በኋላ አሁን ፊት ለፊት የምናያቸው 2 ታላላቅ ህንጻዎች አሉ። እነኚህ በ3 ዓመት ተገንብተው ተጠናቀው አገልግሎት እንዲሰጡ ነው የተደረገው። ከዛ በኋላ በደንብ ለመቀበል ብቁና ጥሩ ሆኖ ቀጠሉ ማለት ነው። እነኚህ 2 ህንጻዎች ያው የተማሪዎችም ዶርም አለ፣ የመማሪያ ክፍሎች፣ ሌሎች የሚያስፈልጉ በትምህርት ተቋማት የሚያስፈልጉ ግብአቶችን አሟልተው የቀጠሉ ቤቶች ሊሰሩ ችለዋል ማለት ነው። አሁን ላይ ስንመለከታቸው ያው ውበታቸው ሳይደበዝዝ ጥንካሬያቸው ሳይጓደል ረጅም ጊዜ 70 ዓመታትን የተሻገሩ ናቸው። G+1 እና G+2 ቤቶች ናቸው ለፊት የምናገኛቸው። የትምህርት ተቋሙ ስራ ሲጀምር በሁለተኛ ደረጃ ከ9ኛ እስከ 12ኛ ክፍል የቀለም አዳሪ ትምህርት ቤት ሆኖ ከመላው የሀገሪቱ ግዛቶች ተውጣጥተው በ8ኛ ክፍል ፈተና ከፍተኛ ውጤት ያስመዘገቡና የመግቢያ ፈተናውን በብቃት ያለፉ ወንድ ተማሪዎችን በመቀበል ነበር ስራ የጀመረው። በጊዜው ትምህርት ቤቱ ለመጀመሪያ ጊዜ 30 ተማሪዎችን ተቀብሎ በወረራ ወቅት ጣሊያን ለስልክ ኦፕሬሽን አገልግሎት ሲጠቀምበት በነበሩ 2 አሮጌ ክፍሎች ማስተማር እንደጀመረም ይነገራል። በመቀጠልም ዛሬ ላይ ውበታቸው ሳይደበዝዝና ጥንካሬያቸው ሳይጓደል የምናገኛቸው 2 ነባር ታላላቅ ህንፃዎች በአጭር ጊዜ ተሰርተው አዳሪ ትምህርት ቤቱ የተሟላ አገልግሎትን እንዲሰጡና የቅበላ አቅሙም እንዲያድግ ማድረግ ተችሏል። የትምህርት ቤቱ አሰራር በመሰረቱ እነዚህ ህንጻዎች ይሄኛው የመማሪያ ክፍል የነበሩ ናቸው። የመማሪያ ክፍሎች ናቸው። ላብራቶሪ አገልግሎት ምናምኖች አጠቃላይ እነሱን የያዘ ክፍል ነው። ጀርባ የዶርሚተሪ የነበሩትንና አጠቃላይ የመመገቢያ አዳራሽ የነበሩትን እናያለን። እኛውን ስንመለከት 2ቱም ህንጻዎች በተመሳሳይ ጊዜ ነው ያለበት። ፊት ለፊት የምንመለከተው ህንጻ ስንመለከት 2ቱም 70 ዓመት ተባቷል። እኛው ጀነራል ዊንጌት ሁለተኛ ትምህርት ቤት በነበረ ሰዓት ላይ መግቢያው ላይ የነበረ ጽሁፍ ነው። እዛኛው አማርኛ እንግሊዘኛው ነው፣ ይሄኛው አማርኛ ነው የሚለው ጀነራል ዊንጌት ሁለተኛ ደረጃ ትምህርት ቤት ይላል። እኛው ቁጥሯ በኢትዮጵያን አቆጣጠር ያለች የመሰረት ድንጋይ የተጣለበት የህንጻው ጊዜን የሚያመለክት ነው። ጀነራል ዊንጌት ሁለተኛ ደረጃ ትምህርት ቤት ግርማዊ ቀዳማዊ ኃይለ ሥላሴን ዘኢትዮጵያ በዘመነ መንግስታቸው በ19ኛው ዓመት ሚያዝያ 27 ቀን 1941 ዓመተ ምህረት የህንጻ መሰረቱ ነው የሚለው። እዚህ ጋር አንድ ጽሁፍ አለች፣ ታሪካዊ ጽሁፍ ለጀነራሉ የተገለጸ ነው። ምንድነው የሚለው? ጥፋት መሆኑን ላመኑበት ነገር ሁሉ ጨካኝ ጥራት በመሆን ኢትዮጵያን ለረዷት
ለሜጀር ጄኔራል ኦርድ ቻርልስ ዊንጌት መታሰቢያ እንዲሆን አስበው ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ይህንን ትምህርት ቤት በስማቸው እንዲሰየምላቸው ፈቀዱ ይላል። በ1933 ዓ.ም በግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ስር በምዕራብ ኢትዮጵያ ለገባው ለኢትዮጵያ ለእንግሊዝና ለሱዳን የተባበረ ጦር አዛዥ ነበሩ ነው። ንጉስ ይሄ ሜጀር ጀነራል ዊንጌት ምንድን ነበር ብሎ ስንመለከት እኚህ በቆራጥነት የሰሩት ጀግና ወታደር የጣሊያኖችን ድል ለማድረግና ኢትዮጵያን ነፃ ለማውጣት ለተደረገው ታላቅ ስራና መስዋዕትነት ተካፋይ ሆነው ረድተዋል። በጀነራል ዊንጌት ትምህርት ቤት ቅጥር ግቢ ውስጥ ጉብኝት እያደረግን ነው የምንገኘው። እዚያ አጠገቤ ደግሞ የቀድሞ ተማሪና መምህር ስለ ትምህርት ቤቱ የተወሰኑ ሀሳቦችን ሊያካፍሉኝ አጠገቤ ተገኝተዋል። እሺ፣ እኔ ስሜ ትእዛዙ ተረፈ ይባላል። በዚህ ትምህርት ቤት ውስጥ ከ1997 እስከ 2002 ዓ.ም ውስጥ ቀድሞ በዲፕሎማ በሚሰጥበት ወይ ቴምፕላስ በሚሰጥበት በኮንስትራክሽን ትምህርት ዘርፍ ውስጥ ተማሪ ነበርኩ። ጀነራል ዊንጌት ፖሊቴክኒክ ኮሌጅ ከመባሉ በፊት የጀነራል ዊንጌት ቴክኒክና ሙያ ትምህርት ስልጠና ኮሌጅ ይባል ነበረ። በዚህ ትምህርት ቤት ውስጥ እኛ ስንማር የነበረው ከህብረተሰቡ እርስ በርሱ በሚዋደድበት እርስ በርስ የሚፈቅርበት ብዙ ማህበራዊ መስተጋብሮች ያሉበት ትምህርት ቤት መሆኑና ታሪካዊ ትላልቅ ሰዎች የወጡበት ትምህርት ቤት ዛሬ ሀገሪቷን በመምራት በተለያዩ ነገሮች ሙያ ላይ ከዚህ ትምህርት ቤት ስለመውጣቸው ለእኛም እንደ ትውስታነት እኛም ከታሪኩ ተሳታፊ እንደሆነ አድርገን ትምህርት ቤቱ በኮንስትራክሽን የትምህርት ዘርፍ ላይ እውቅና ያለው በመሆኑ የተነሳ በጣም ከተማሪ ብዛት ወይም ከሰልጣኝ ብዛት በእኛ ዘር እስከ 13 ክላስ ተማሪዎች እንዳሉት እዚህ አሁን ያንን አይተን ዛሬ ደግሞ ብዙ ተማሪ በማናገኝበት ሂደት ላይ ሁለቱን ሳወዳደር እንዴት ያለ ጊዜ ነበር። ሰው ስለ ትምህርትና ለሙያ ያለው ፍቅር የላቀ ነው ብዬ አስባለሁ። በሀገሪቷ ላይ እውቅና ያላቸው ሰዎችን ያፈራ ኮሌጅ ውስጥ በመስራታችን አንደኛ አሁን ላሉ ሰልጣኞቻችን ደግሞ እንደዚህ ታሪካዊ በሆነ ኮሌጅ ውስጥ እየተማሩ መሆናቸውና ለወደፊት እንደነሱ ለመሆን እና እነሱም ነገ ትልቅ ደረጃ ላይ እንደሚደርሱ አድርገው ስልጠናቸውን ተከታትለው ለሀገሪቷ የሚጠቅመውን ስራ እንዲሰሩ ትምህርት ቤቱን በበላይነት በመምራትና ብዙዎቹን መምህራን ከመመደብ ጀምሮ በበርካቶቹ አገልግሎት ላይ የእንግሊዛውያን ተሳትፎ ከፍተኛ ነበር። በዚህም የሁለተኛ ደረጃ ትምህርት ቤት ቆይታቸው ስመጥር የሆኑ ፖለቲከኞች፣ ታዋቂ የጥበብ ሰዎች፣ ከፍተኛ የጦር ሽማምንትን ጨምሮ በርካታ የሀገር ባለውለታዎችንም እንዲሁ አፍርቷል። የቀድሞ ጀነራል ዊንጌት ሁለተኛ ደረጃ ትምህርት ቤት ካፈራቸው በርካታ እውቅ ኢትዮጵያውያን መካከል ለአብነት ያክል በፖለቲካው መስመር ተሰልፈው ሀገር ከመሩት ውስጥ የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ፣ በደርግ ዘመን ጠቅላይ ሚኒስትር የነበሩት እንዲሁ አቶ ተስፋዬ ዲንቃ፣ በዚያው ዘመን የትምህርት ሚኒስቴርን በሚኒስትርነት የመሩት ዶክተር ያየ ይራድ ገጣው ሲጠቀሱ፣ በሕክምናው መስክ ደግሞ ሳይንቲስቱ ፕሮፌሰር አክሊሉ ለማ፣ የስኳር በሽታ ሐኪሙ ዶክተር አህመድ ረጃ እና ሌሎችም በሁሉም ዘንድ ከሚታወቁ መካከል ይጠቀሳሉ። የኢትዮጵያን ዘመናዊ የስነ ጽሁፍ ጥበብን ወደፊት ካራመዱት እንቁዎች መካከል ደግሞ ባለቀሬው ጸጋዬ ገብረመድህን፣ ደፋሩ በረኛ ደራሲ በዓሉ ግርማና ሌሎች በዚህ ዘርፍ ጉልህ አስተዋጽኦ ያበረከቱት ደማቅ ባለ አሻራዎች ጀነራል ዊንጌት የእኔ ውብ ፍሬዎች ብሎ ከሚመካባቸው መካከል ጥቂቶቹ ሲሆኑ ጀነራል ዊንጌት ባለፉት 75 ዓመታት በተናጠል ለመቁጠርና ለመዘርዘር የሚያዳግቱ በርካታ ዜጎችን በማፍራት በትምህርቱ ዘርፍ ሀገራዊ ደማቅ አሻራውን አስቀምጧል። ስልክ ቁጥሮች አሉ። ቁጥሮች፣ ካርታዎች በትልቁ ዩናይትድ ኪንግደም ይላል። ኪንግደም ይላል በእንግሊዝ ሀገር። ይሄ ምንድነው? ይሄ ደግሞ ባለ 6 ዲጂት ስልክ ይቺ የምትሽከረከረው ቁጥሩ ላይ ሲያርፍ 09 አሁን እየተደወለ በኤሌክትሪክ የጽህፈት መሳሪያ በጣም አሁን ካለው ጊዜ ጋር አንጻር ነው እንጂ ያው በቅርብ ጊዜ የመጣ ነው። ግን አሁን እንግሊዝ በኤሌክትሪክ እንግሊዝኛ ጽህፈትን ብቻ መጻፍ የሚችል ታይፕራይተር
እንግሊዝኛና አማርኛን የሚጽፍ ኦሎምፒያድ የጽህፈት መሳሪያ ከዚህ ጋር የምታያቸው ለዚህ ለመማሪያነት ማኑዋልነት የተቀመጡት የጽህፈት መኪና መጽሐፍት የትምህርት በ12ኛ ክፍልና ደርግ ዘመነ መንግስት የነበረ ነጋሪት ጋዜጣ ሲታተም የነበረ ነው። ነጋሪት ጋዜጣ ህግ ሲወጣ እዚህ ላይ የሚሰርክበት ነው። ሲቪላዊ ህብረተሰባዊት ኢትዮጵያ ጊዜያዊ ወታደራዊ መንግስት 1974 ዓመተ ምህረት ታተመ። እዚህ ላይ የምንመለከታቸው ንጉሱ በተለያየ ጊዜ ከፍተኛ ውጤት ሲመዘገቡ የተለያየ ሽልማት ሲሰጡ የሚያሳይ ነው። ቤተ መንግስታቸው ውስጥ ሆነው ለዊንጌት ማለት ዊንጌት ነው ቦታው ዊንጌት ነው። የንጉሱ ዙፋን ነው የንጉሱ ወንበር ሆነ እንጂ እዚህ ነው የመጡት እና ከፍተኛ ውጤት ያስመዘገቡ በስፖርት ውድድር ላይ ይገኙ ነበረ እና በዛን ሰዓት ላይ ሽልማት ይሰጣሉ። በመሰረቱ የመጀመሪያዎቹ አካባቢ የነበሩ ተማሪዎች የገና በዓል የፋሲካ በዓል ገነተ ልዑል ቤተ መንግስት ነበር ይሄዱ የሚጋበዙት እና በዛን ጊዜ በደንብ ተጋብዘው ከቤተሰቦቻቸው ጋር አብረው ተጋብዘው ይመጣሉ። ሸሚዝ ይሰጣቸዋል እዛ ለብሰው የገና በዓል የገና እረፍት ይባልና ወደ ቤታቸው ይላካሉ ማለት በዓልን ከንጉሱ ጋር ካሰለፉ በኋላ። ስለዚህ ደግሞ ምንድናቸው በተለያየ ጊዜ ምን ብለናል? በስፖርት ውድድር በኦሎምፒክ ውድድር በሚሸለም አንደኛ እስከሚመጡበት ጊዜ የሚሸለሙት ሽልማት ነው የተሰራና በተለያዩ ያጌጡት ሽልማት ነበር። እንዳሁኑ ስፖርታዊ ውድድሮች ስርደራ ውጭ እዛ እንደ ዛሬው ዋንጫዎች በማይኖሩበት ግን የሚሸለሙ ሽልማት ታሪክ ለየት ያለች ናት። እዛ እቺ በእንግሊዛውያን ዘንድ የምትታወቅ የእንስሳት ናት። ቺንዲ ትባላለች እና ጀኔራል ዊንጌት የኢትዮጵያን ጦርነት ካጠናቀቀ በኋላ የሁለተኛው የዓለም ጦርነት ወቅት አልነበረ። ሁለተኛው የዓለም ጦርነት ከጃፓን ጀርመን እና ኢጣሊያን ጦርነት በነበረበት ሰዓት ላይ በዛን ሰዓት ላይ የኢትዮጵያ ጦርነት ተጠናቋል። ስለዚህ የጃፓንን ጦር ለመዋጋት በርማ ተብሎ ወደሚጠራ ግዛት ነው የሄደው። 900 ወታደሮችን ይዞ ሄደ ወደዛ ጦር ግንባር። ወደዛ 900 ሲሄድ ስማቸውን ቺንዲ ብሎ ጠራቸውና ቺንዲ ኖርማሊ በእንግሊዛውያን የጀግና መለኪት የፍጥነት እና የጥሩ ተምሳሌ ተደርጋ ስለምትቆጠር ቺንዲ ብሎ ጠራ። በአጋጣሚ ሆኖ ያው በሁለተኛ የዓለም ጦርነት መጨረሻ 1975 አካባቢ በዚህ ጦርነት ላይ እንዳለ ነው ጄኔራል የተሰዉ።